ለሁሉም ጊዜ አለው። በራማ ግንባር፣ ባድሜ ግንባር ኤርትራ ላይ ውጊያ መክፈት የኤርትራ ሰራዊት በጣም የሰለጠነ ጠንካራ፣ አሁን ደግሞ እድሜ ለሶቪየት ዩኒየን የፈለገውን መሳሪያ እንደሰጠችው ነው የምሰማው። ይሄንን ታጥቆ እሱን መንካት ማለት ሱሳይድ ነው፣ ነገ መጥፋት። ሰላም ጥዕና በልና ዝኽበርኩም ተኸታተልቲ መደባት ሪቮይስ ዩቲዩብ ቻነል ከመይ ፀንሑ። ንሎሚ ብዛዕባ ህሊ ኩነታት ሃገርናን ኣብ ዞባ ቀርኒ ኣፍሪካ ዝረኣዩ ዘለው ሓደሽቲ ምዕባለታትን ዝደስስ ሓፂር መደብ ሒዝና ናባኹም ቀሪብና ኣሉና። ከም ወትሩ ክሳብ ፍጻመ መደብና ምሳና ክትፀንሑን ክትከታተሉናን ብክብሪ ንዕድም። ኣብዚ እዋን እዚ ነዚ ማሕበራዊ መራኸቢታት ተቋፂሩ ዝርከብ ዛዕባ መንግስቲ ኢትዮጵያ ንኤርትራ ተንኪቑ መልእኽቲ ልመና ሰዲዱ ዕረቑን ኢሉ ንሰራዊት ኤርትራ ከሲሱ ኤርትራ ንዝርብ ሽማግለ ልኢኹ ብዛዕባ ወደብ ንዘራረብ ኢሉ ዝብል ዝተፈላለየ ኣርእስቲ ዝተዋህቡ ጉዳይ እዩ። ኣብይ ኣሕመድ ኣብዚ ሰዓት ምስ ኤርትራ ካብ ብሓይሊ ብጥበብ ምፍታን ዝወሰነ ክመስል ወግዓዊ ደብዳቤ ናብ ኤርትራ ብምልኣኽ ምሕፅንታ ኣቕሪቡ ይርከብ። ወላ እኳ ነዚ ኣብ መንጎ ኤርትራን ኢትዮጵያን ክውላዕ ኣብ ጫፍ በፂሑ ዘሎ ኩናት ኢትዮጵያ ክትውልዖ ዓቕሚ ኣይሃልዋ ከምቲ ፖለቲከኛታት ዝጠቕስዎ ሕቡራት ኢማራት ዓረብ ስለትደልዮ ግን እቲ ምትኩታኽ ክቕፅል ከም ዝኾነ ዝግለጽ። ነዚ ድማ መንግስቲ ኣብይ ኣሕመድ ፈጻሚቲ ተልእኾ ኮይኑ ምሻሙ ባዕሎም ኢትዮጵያውያን ዝዛረብዎ ሓቂ እዩ። ኣብዚ ሰዓት ግን ኣብይ ኣሕመድ ፀቕጢ ስለ ዘለዎ ዳ እምበር ምስ ኤርትራ ምዕራቕ ወይ ሽምግልና ምክያድ ፀሊኡ ከም ዘይኮነ ብዙሓት ሰሊኾም ዝወፁ ሓበሬታት ከም ዘለዉ ምንጭታት ይረድኡ። ኣብይ ኣሕመድ ብልሳኑ ይኹን ብልሳን ሰብ ስልጣናቱ ኣቢሉ ኣብ ልዕሊ ኤርትራ ብተደጋጋሚ ምጥሓስ ልኡላውነት ከካይድ ምፅርሑ ንጎይተቱ ባህ ዘበለን ፀባ ዘስተየን እዩ። ንባዕሉን ናይቲ መንግስቲ ምምሕዳርን ግን ኣብ ዝኸፍአ ዘይምትእማን ዘእተወን ድቃስ ዘቕልአን ንሰራዊት ሃገር ሞራሉ ዝሰበረ ንህዝቢ ሃገር እውን ሕጂ እውን ናብ ኩናት ክንኣቱ ዘበለ ሕቶ ዝፈጠረ ጉዳይ እዩ። ብፍላይ ኣብይ ኣሕመድ ግን እቲ ኣብ ፓርላማን ኣብ ሜድያ ወፂኡ ዝብሎን ዝዛረቦን ነቲ ብውሽጢ ውሽጢ ዝሰርሖ ኣብይ ኣሕመድ ዝውክል ኣይኮነን። ቀዳማይ ሚኒስትር ኣብይ ኣሕመድ ምስ ኤርትራ ዝተቆራረየላ ዕለት ክሳብ ሎሚ ካብተን ድቃስ ዝኸልኦ ውሳኔታት ምዃና ብዙሓት ኢትዮጵያን ፖለቲከኛታት ሃገር ይዛረቡ እዮም። ብፍላይ ቀረብቱ ዝነበሩ ኣብዚ ሕጂ እዋን ኣብ ስደት ዘለው ከም ጆሃር መሓመድ፣ ገዱ ኣንዳርጋቸው ፅጌ፣ ኢንጂነር ይልቃል፣ ዶክተር ሙሉ ነጋን ካልኦትን ምጥቃስ ይከኣል እዩ። ኣብዚ ሰዓት እዚ ተራኢኹ ዝበሃል ዘሎ ደብዳቤ ብልክዕ ትሕዝትኡ ወላ ከምዚ ኣብ ማሕበራዊ ሜድያ ዝዘዋወር ዘሎ ይኹን እቲ ቀንዲ መልእኽቱ ግን ዕረቑኒ ምዃኑ ንማንም ዝርድኦ ሓቂ እዩ። ኣብይ ኣሕመድ እቲ ሓቀኛ ምስሉ ከምቲ ኣብ ሜድያ ወፂኡ ዝፍክሮ እንተዝኸውን ኤርትራን ኢትዮጵያን ሎሚ ኣብ ኩናት መሃለዋ ነይረን። ሜዳን ሚድያን ግን በበይኑ እዩ። ስለዚ ኣብዚ ሰዓት ኢዱን እግሩን ኣኪቡ ዝምድናኣቱ ኣብ ምምሕያሽ ከተኮር ኣስመራ ምኻድ ጥራይ ተሪፍዎ ከም ዘሎ ይዝረብ። ኣብ መንጎ ኤርትራን ኢትዮጵያን ድሕሪ ስምምዕ ሰላም ፕሪቶርያ ክሳብ ሎሚ ዕለት ብውግዓዊ መንገዲ ደብዳቤ ተላኢኹ ዝፈልጥ ኣይኮነን። እዚ ደብዳቤ ብመሰረቱ ኢትዮጵያ ካብ ኤርትራ ክትከስቦ ዝደልየት ሓደ ነገር ምህላዊ ዝረድእ፣ ንሱ ድማ እቲ ዝፀንሐን ንነዊሕ ዓመታት ዝተሰርሓሉን ዲፕሎማስያዊ ዝምድና እዩ። ካብ ወገን ኤርትራ ብተደጋጋሚ ምላሽ ዝስማዕ እኳ እንተዘይኮነ ነዚ ደብዳቤ ግን እዋኑ ዝሓለወ መልሲ ክወሃብ ትፅቢት ይግበር። ኣብቲ ትሕዝቶ ሰራዊት ኤርትራ ካብ ልኡላዊ ግዛት ኢትዮጵያ ይውፃእ ዝብል ዘለዎ ስለዝኾነ ኤርትራ ኣብ ዝኾነ ልኡላዊ ግዛት ጎረቤት የለኹን ኢላ መልሲ ክትህብ ብዙሓት ኤርትራውያን ዝጠልብዎ ዘለው እዩ። እቲ ትሕዝቶ መንግስቲ ኢትዮጵያ ኤርትራ ብህፁፅ ሰራዊታ ካብ ግዛኣተይ ክትስሕብ ኣለዋ ዝብል እዩ። ሰራዊት ኤርትራ ልኡላዊ መሬት ኢትዮጵያ ጥሒሱ ኣብ ሰሜናዊ ምብራቕ ንጹር ወራር ከም ዘካየደ ሚኒስትር ጉዳያት ወፃኢ ኢትዮጵያ ኣፍሊጡ። ኣብይ ኣሕመድ ብመንገዲ ሚኒስትር ጉዳያት ወፃኢ ጊድዮን ጢሞቴዎስ ጽሒፉ ናብ ሚኒስትር ጉዳያት ወፃኢ ኤርትራ ኣቶ ዑስማን ሳልሕ ኣብ ዝለኣኾ ደብዳቤ ሰራዊት ኤርትራ ልኡላዊ መሬት ኢትዮጵያ ጥሒሱ ኣብ ሰሜናዊ ምብራቕ ንጹር ወራር የካይድ ምህላው ኣብኡ ድማ ምስ ስሞም ዘይተጠቕስዑ ጥቃት ወተሃደራዊ ሰራዊታት የካይድ ምህላው እዩ ከሲሱ። ንሓበራዊ ሃገራዊ ረብሓታት ክልቴና ሃገራት ብዘኽብር ኣገባብ ብዝለዓለ ኣኽብሮት ክንመኻኸር ድልዊና ዝብል ደብዳቤ እዚ ሕጂ ብኤርትራ ዝፍጸም ዘሎ ግፍዒ ኣብ ትሕቲ ዝኾነ ይኹን ኩነታት ተቐባልነት ከም ዘይብሉን ኤርትራ ብህፁፅ ሰራዊታ ክትስሕብን ንሰላማዊ ድርድር ወይ ዝርርብ ድልውቲ ክትከውን ብግልፅን ፅውዕ ይብል።
ክልቴን ሃገራት ንፍርቂ ዘመን ኣብ ቀጻሊ ግጭት ከም ጸንሓ ዝገለጸ ደብዳቤ እዚ ዑደት ግጭት ብዘተን ዲፕሎማስያዊ ጻዕርን ክፍታሕ ከም ዝኽእል ዝገልጽ ኮይኑ ኤርትራ ኣወንታዊ ምላሽ እንተሂባ መንግስቲ ኢትዮጵያ ፍልያቱ ብሰላማዊ ድርድር ወይ ዝርብ ክፈትሕ ድሉ ምህላው ዝገልጽ እዩ ነዚ ብዝምልከት ክሳብ ሕጂ ካብ ሚኒስትሪ ጉዳያት ወጻኢ ኤርትራ ኣቶ ዑስማን ሳልሕ ዝተዋህበ መልሲ የለን ዝኾነ ኮይኑ አብይ አሕመድ ኩናዶስ ወላ ከምቲ ናይ ቀደም ኣስመራ ምምላስ ዝናፍቕ ይመስለኩም ነዚ መልኣኽ ወይ ምስዳድ ናይ ደብዳቤ ናብ ኤርትራ ብኸመይ መልክዕ ተረዲኩም ኣለኹም መንግስቲ ኢትዮጵያ ፈሪሑ ሰጊዩ ድዩ ወይስ ናይ ብሓቂ መጠንቀቕታ ክልእኽ ስለ ዝድለዩ ኤርትራ መጠንቀቕታታት ኣይበዛሓን ዶ ትብሉ ርእይቶኹም ኣብ ኮመንት ክንጽበይና ባጫ ደበሌን እንስማው ኤርትራ ሰራዊት ከድንበራቸው ወደ ኢትዮጵያ የገቡት እንደዚሁ ወደ ድንበራቸው ይመለሳሉ ማለት ነው ከኤርትራ ሰራዊትም ተመሳሳይ ውይይት ተደርጎ ተመሳሳይ የሆነ እምነትና አረዳድ ነው ያለው ስለዚህ እነሱም ወደ ቦታቸው ይሄዳሉ በዚህ አጋጣሚ ግን በኤርትራ ሰራዊት ላይ የሚነሱ በርካታ ነገሮች እናያለን በተለያየ ጊዜ ይገለጻሉ የኛም ሰራዊት ያለበት እንዲህ አይነት የስም ማጥፋት ዘመቻዎች ይነሳሉ እነዚህ ከተለያዩ ነገሮች ሊሆኑ ይችላሉ ነገር ግን አትሊስት የኛ ሰራዊት ባለበት አካባቢ እና የኛ ሰራዊትም ባለበት አካባቢ ሰው ይገላሉ የሚባለው ነገር ያው ተፈላጊ የፕሮፓጋንዳ ነጥብ ስለሆነ ካልሆነ በስተቀር እንደሱ አይነት ነገሮችን ቁጥጥር የሚደረጉበት ስለሆነ ብዙ ጊዜ ውሸት መሆናቸውን ላስረግጥ እወዳለሁ እሺ ሰማችሁ አይደል በወቅቱ መከላከያ የሚባለውን ተቋም መርተው የሄዱት የፕሮፓጋንዳ ኃላፊው ባጫ ደበሌ የጦር ጠቅላይ አዛዥ ትእዛዝ የሰጠው አብይ አህመድ ኢታማዦር ሹሙ ብርሃኑ ጁላ ሁሉም ኦህዴዶች በትግራይ ስለተፈጸመው ነገር የኤርትራ ጦር የፈጸመው ወንጀል አለው ተብለው ሲጠየቁ ምንድነው ያለው ስም ማጥፋት ነው ስለዚህ ቀደም ሲል አብይ አህመድ የኤርትራ ወንጀል ፈጸመ አላችሁ አይደል ባጫ ደበሌ የስም ማጥፋት ነው ብሏል ስም አጥፊው ማን ነው አሁን በባጫ ደበሌ ንግግር መሰረት አብይ አህመድ ስም አጥፊ ስለመሆኑ እየቀጠፈ እየዋሸ ስለመሆኑ ከባጫ ንግግር እንደምትማሩት ሁሉ ከራሱ ከአብይ አህመድ ንግግር ደግሞ ዛሬ እያጭበረበረ ፓርላማ ላይ ቅጥፈት ላይ መቆየቱን ከአብይ አህመድ ምላስም እናሰማችሁ ተመልከቱ ሌሊቱን አብይ አህመድ በፓርላማ ሊቀጥፍ ሊዋሽ መዘጋጀቱን ቀድመን ሰነዱን ከነሱ እንዴት እሱን አንነግራችሁ ሙሌም ብለናል ካድሬ ተንጫጫ ብለናል አስቀድመን ተከታትለናቸዋል ተዘጋጅተንበታል ተመልከት በባጫ ንግግር መሰረት ሰማችሁ በወቅቱ የኤርትራ ጦር ወንጀል ፈጽሟል ለሚለው ጥያቄ ቅጥፈት ነው የኤርትራን ስም የሻቢያን ስም የማጥፋት ጉዳይ እንጂ የፈጸሙት ወንጀል የለም ማለት አብይ አህመድ ምን ይላል ገዱን ልኬው ነበር ደመቀን ልኬው ነበር በትግራይ ላይ ወንጀል መፈጸሙ እንዲቆም ከኢሳያስና ከአብይ በላይ ቀለበት ተደራርገው ለወቅቱ ፖለቲካም ይሁን ምናምን ተጋባን ካሉት ከአብይ አህመድና ከኢሳያስ በላይ ማንም ይቀራረብ ነበር ገዱ ምንም ያውቀው ነገር አለና በኢሳያስና በአብይ አህመድ መካከል ከኢሳያስና ከአብይ አህመድ መካከል ዲል ያደረገ ለማ መገርሳ እንኳን በካልቾ ተመቶ ሄዷል ዋናዎቹ ጉዳዩን የሚያውቁት ምን እንደተስማሙ ምን ተነጋገሩ የሚያውቁት እነማን ናቸው አብይ አህመድና ኢሳያስ ገዱ በመሃል ምን ሊያደርግ ነው የሚገባው ደመቀ በመሃል ምን ሊያደርግ ነው የሚገባው እዚህ ጋር አሁን ፖለቲካ መስራቱ ነው ተመልከት ኤርትራ በትግራይ ላይ የሚፈጽመውን ወንጀል አለ በሸማግሌነት እንዲገቡ ገዱንና ደመቀ ልካያቸዋል ብሎ ሪፈረንስ ገዱንና ደመቀ ሪፈረንስ ሁለቱንም በጡረታ አሁን የለም አለ ደመቀ እኛ ጋር የለም ግን በህይወት አለ ይመሰክራል አለ ገዱ እኛ ጋር የለም ምናምን አለ ይኸውልህ
አባዱላ ግን እነሱ ጋር አለ። ሽፈራው ጃርሶ ግን እነሱ ጋር አለ። አሁን አማራ ሆነህ አብይ አህመድ ስር ተቀምጠህ ምታለቀልቅ ብአዴን እንደው ፍጡር ነህ፣ ሰው ተደርገህ ልትቆጠር የምትችል ነህ። እንዴት መጫወቻ እንደሆናችሁ አያችሁት? የባጫን አይደለም እራሱ አብይ አህመድ በወቅቱ የኤርትራ ጦር የነበረበት ይዞታና አፈጻጸሙን በተመለከተ የተናገረውን ደግሞ ከራሱ አንደበት እንሰማለን። እንቀጥል። ኤርትራ ሰራዊት ትግራይ ውስጥ ገብቷል ከሚል ጋም ሰፊ ነገር ይነሳል። ይሄንን ትንሽ ነካ አድርጎ ማለፍ ጠቃሚ ይሆናል። በመጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ሕዝብና መንግስት ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አይደለም። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ነገር ግን ከዚያ በኋላ የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ሕዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸው ጥፋቶች አንቀበልም። ፖዝ ማድረግ ይቀጥላል። ፖዝ ማድረግ በእኛ ሕዝብ ላይ ኦኬ። እዚህ ላይ ተመልከቱ። ምንድነው ያለው? እንድንሳደብ የሚፈልጉ አክቲቪስቶች የኤርትራን መንግስትና ሕዝብ አለ አንሳደብም። ታሪክ የማይረሳቸው ባለውለታዎች ናቸው። ማን አለ? የኤርትራ ሕዝብና መንግስት ታሪክ የማይረሳቸው ባለውለታዎች ናቸው። እናንተ ስደቡ ብትሉን፣ እናንተ ተቹ ብትሉን አናደርግም አለ። እነሱ ባይኖሩ ኢትዮጵያ አልቆላት ነበር ብሎ ቀሰቀሰ። ዛሬ መጥቶ ኤርትራን አውግዙ፣ ትግራይ የተፈጸመው በደል ዝርፊያና ግድያ በሙሉ በኤርትራ ነው የተመራ ይላል። አየህ እንዴት እንደሚንቅህ። በፈለገበት ሰዓት እንደ ማይክራፎን የሱን ፕሮፓጋንዳ አስተጋቢ አድርጎ ሲቀጥርህ እንደዚህ ነው የሚጫወትብህ። ትላንት የኤርትራ አምላክ ይመስገን ብለው የዘመሩትን ዛሬ የኤርትራ አምላክ ይወገዝ ሊሉ ነው ማለት ነው። ትላንት አጨብጭበው ከአብይ አህመድ ጋር የተሰለፉ ዛሬ ምን ሊያደርጉ ነው ማለት ነው? ተመልከት፣ ቁጠር እንዴት አይነት ነውረኞች እንደሆኑ። እንዲህ ያለውን ቡድን በምን ደረጃ እያጋለጥከው ልትሄድ ይገባል። ባጫ ደበሌ ብቻ አይደለም፣ ስለ ኤርትራ ሕዝብና ስለ ኤርትራ መንግስት ባጫ ወንጀል አለመስራታቸውን በወቅቱ አብይ አህመድ ፈጽም እንዳውም የኢትዮጵያ መድን ናቸው እያለ የተከራከረበትን ቪዲዮ ነው የሰማችሁት አይደለም? ይሄንን ነው የሚያደርጉት እነዚህ ሰዎች። እስቲ አሁንም እውነታውን ይዘን በማስረጃ እያጋለጥን እንቀጥል። እንጨርሰው ይሄንን ቪዲዮ። ይሄን ማንቀበለው የኤርትራ ስለሆነ አይደለም፣ የኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አይደለም። ይሄን በሚመለከት ከኤርትራ መንግስት ጋር 4-5 ጊዜ ከፍተኛ የሥራ ኃላፊዎች ወደዛም ወደዚህ ልከን ስንነጋገር ቆይተናል። የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊውመንት ላለፉት 20 ዓመታት የኢትዮጵያ ወታደር የነበረበት ምሽግ በኢትዮጵያና በኤርትራ መካከል ድንበር መካከል የነበረበት ምሽግ ለቃችሁ ሄዳችኋል።
የቲፒኤልኤፍ ኃይል ላለፉት 20 ዓመታት ከፈጸመብን በደል በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይሄን ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደኛ ሊመጣ ይችላል። የናሽናል ሴኩሪቲ ኢሹ አለብን። ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹ የሚቆጣጠር ከሆነ በማግስቱ እኛ የለንም፣ አንፈልግም መቆየት፣ የናሽናል ሴኩሪቲ ጉዳይ ስላለብን ነው የሚል መከራከሪያ አቅርበዋል። ሁለተኛ የሚፈጸም በደል አለ፣ ዘረፋ ይታማል፣ ሌሎች ጉዳዮች ይታማሉ የሚለውን ለኤርትራ መንግስት አቅርበናል። ለኤርትራ መንግስት በከፍተኛ መንገድ ነው የኮነነው። ማንም የኔ ወታደር በዚህ ተመልከቱ። የኤርትራ ወደ ኢትዮጵያ መግባትን በተመለከተ አብይ አህመድ ጀስቲፋይ ያደረገበትን መንገድ ይሁ ወደ አስመራ ሮኬት ተኩሰው ተጋብዘው ነው የገቡት አለ። ከዚህ በፊት ያለውን የደገመው በሌላ ቪዲዮም አለ። ለገቡበት ጀስቲፊኬሽን ሰጠ። ላለመውጣት ለሚቆዩበትም ጀስቲፊኬሽን ሰጠ። ምን አለ? የመከላከያ ሰራዊት እዛ ጋር የለም። መከላከያ ሰራዊት የሚባለው መታችሁ የቀደመ ድንበር ላይ እናንተ ያንን ቦታ ብትይዙ እኛ በፍጥነት እንወጣለን አሉ። መቆየት አንፈልግም አሉ። በቀጥታ ይሁን ገዱን መላክ አያስፈልግም፣ ደመቀን መላክ አያስፈልግም። ከኢሳያስ ጋር እየተነጋገረ ነው። ኢሳያስ በወቅቱ ይሄንን ብሎት ከሆነ የኤርትራ መንግስት በወቅቱ ይሄንን ብሎ ከሆነ መቆየት አንፈልግም እንወጣለን፣ የመጣነውም ተጋብዘን ነው ካሉ፣ ለበቀል አይደለም ካሉ፣ ወንጀል ሰርተዋል ለሚባለው ውሸት ነው ብለዋል ካሉ፣ ሌላ ልጨምርላችሁ። ጦሩ የኤርትራ ጦር ወንጀል ሰርቷል፣ ዘርፏል፣ ገሏል ሲባል እና አብይ አህመድ መዝረፉንም መግደሉንም አናቅም፣ ግን ደግሞ አሉ ዘርፋቸዋል፣ ገላቸዋል ሲባሉ የኤርትራ መንግስት ለዚህ የሰጠው መልስ አለ ብሎ ምንም እንደማያቅ የሱ ደህንነት የማያቅ የመከላከያ ደህንነት የማያቅ ብሔራዊ ደህንነት የማያቅ አብይ አህመድ ምንም የማያውቅ ነው። አሁን ከየት አምጥቶ ነው ዘረፉ የሚለው? አሁን ከየት አምጥቶ ነው ገደሉ የሚለን? ትግራይን ዘረፉት፣ ትግራይን ገደሉት እያለ ዛሬ ፓርላማ ላይ አውልቷል። ትላንትስ ዘርፈዋል፣ ገድለዋል የሚል መከራከሪያ ሲቀርብ ምንም ማስረጃ እንደሌለው ነግሮን ነበረ። ኤርትራውያንን ጠይቆ የኤርትራውያኑ ምላሽ ምንድነው የሚለውን ወጥቶ ተናግሮ ነበረ። ለማን? ለፓርላማው። ለዚያው ፓርላማ አየህ የደናቁርት ስብስብ ስለሆነ በፍጹም ማሰብ የሚችል ስላልሆነ ያካል እንጂ የሚያስብ ሰው እዛ ውስጥ ቢኖር ኖሮ እንዴ ትላንት መረጃ የለንም፣ መዝረፋቸውን መግደላቸውን አናቅም ብላችኋል። አናቅም ብቻ አይደለም ስማቸው ሲጠፋ ነው ብላችኋል። ድል አድራጊነትንም መሸነፍንም ማሸነፍንም ይነግረን የነበረው ይናገር የነበረው ባጫ መከላከያ የሚባለው ተቋም ፒአር ውሸት ነው ፕሮፓጋንዳ ነው ሲል ነበር። አብይ አህመድ አንተም ለፓርላማው መተህ በወቅቱ ስለ ኤርትራ የነገርከን ይሄንን ነው። ደመቀን ልክ ያለው የምትለን ለምንድን ነው? ያኔ ለምን ዋሸህን? እውነት ደመቀን ልከህ ከሆነ እውነት ገዱን ልከህ ከሆነ ገዱን ልኬ ደመቀን ልኬ ይሄንን ብያለሁ ከኤርትራ ጋር ይሄን ተነጋግሬያለሁ አላልክም። አለማለት ብቻ አይደለም። ያ ውጊያ ከተካሄደ 3 ዓመት አለፈ፣ 4 ዓመት መጣ። ከ4 ዓመት በኋላ ከኢሳያስ ጋር ስትጣላ እንዲህ ብዬ ላለው የምትለው ፓርላማ መጫወቻ ነን ወይኛ ብሎ የሚጠይቅ የለም። ለምን? ቶይ ናቸው መጫወቻዎች ስለሆኑ። እኛ ግን እንደ ሰው ስለምናስብ እንደነሱ የሚጫወትብን ዕቃ ስላልሆንን ኦህዴድ ጢባ ጢቤ የሚጫወትብን የማናስብ ሰዎች ስላልሆንን እንሞግታለን። እንቀጥልና ስሙት ስለ ዘረፋ የሚያወራውን ትላንት ዛሬ ይህንን ሰውዬ ቅጥፈቱ ነው ሰተፍ ካለ እርምጃ ወስዳለሁ በሚል ማለት ነው። ዋናው ኦፕሬሽኑን ጨርሰን ድንበሮቻችንን
መከላከል ወደምንችልበት ደረጃ ስንደርስ ይጠፋል ይሄ ጉዳይ የሚል ሐሳብ አለ። ከጥፋት ጋር ተያይዞ ያለውን በቅርቡ የኤርትራ መንግስት ከኛ ጋር የሚገናኝበት መድረክ እያመቻቸን ነው፣ እንወያይበታለን። መስተካከል የሚገባቸውን ጉዳዮች በፍጥነት ማስተካከል ያስፈልጋል። ግን ለደህንነቴ ስጋት አለብኝ፣ ይሄ መንግስት እንደ መንግስት ዋስትና ይስጠኝ ባሉት ጉዳይ ላይ ዛሬ ልንሰጥ አልቻልንም። ለምን? ከኋላ የሚወጋን ኃይል ስላለ። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም የዓለም ሕግ አያስገድደንም። ለዚህ ላለፉት 20 ዓመታት ከኋላ ሳንወጋ ጠብቀናል እኮ። ቤተሰቤን፣ ጨርቄን፣ ማቄን ሳይል ወታደሩ ተቀምጧል እዛ እሳት ውስጥ። አሁን ግን ይሄ ልንከላከል ከኋላ ስለምንወጋ የኋላ የሚያጠፋንን ኃይል ካስተካከልን በኋላ ስለዚህ የኤርትራ ጦር ኢትዮጵያ ውስጥ መቆየት አለበት የሚለው በማን የተወሰነ ነው? እንደሰማችሁት በኦህዴድ የተወሰነ ነው። በእነ አብይ አህመድ የተወሰነ ነው። ለምን? ከኋላ የሚወጋን ኃይል ስላለ ድንበሩን መጠበቅ ስለማንችል ድንበሩ በእናንተ ይጠበቅ እዛ ቆዩ ብለን አቆየናቸው አለ። እኛ መተካት ስንፈልግ ይተካቸዋለን አለ። የኤርትራ ጦር ተጋብዞ ነው የገባው የሚለውን ዛሬም ትላንትም አረጋግጠዋል። ለመካድ እየሞከረ ያለበትን መንገድ የኦህዴድ መጫወቻ ካልሆንክ በቀር ምንድነው ከዚህ የምትረዳው? ትላንት የነገረ ይሄ ነው። እውነት የሚመስለው የትኛው ነው? የትላንቱ ወይስ የዛሬው? በፍቅር በሰላም በነበሩበት ጊዜ ያለውን ሰምታል። ሲጣላ አዳዲስ ነገሮች ፈብርኮ መጥቶ ያወራል። እንዴት እንዲት ንቀናለህ ብለህ ጠይቅ ሰው ከሆንክ። ቀጣዩን እንቀጥል፣ እንስማ፣ አዳምጡት። የሚቀረውን ስራ እንሰራለን በሚል ነው ይሄን ያለ ነው። ሁሉን አትታይ ማድረግ አንችልም። የተመታን እኮ እኛ ነን፣ የተዘረፍን እኮ እኛ ነን። ይሄን ማሰብ ተገቢ ይመስለኛል። ወታደሩ በነበረው ቁመና ሲሰራ የነበረውን ስራ አሁን ደግሞ እንዲሰራ ለማድረግ ተጨማሪ የዓመታት ስራዎች ያስፈልጉናል። ብዙ የወደመ ነገር ስላለ ይህን የትግራይ ህዝብ መገንዘብ መደገፍ ይፈልጋል። የኤርትራ መንግስት በግልጽ ተናገረው የኔ የወደፊት እጣ ፈንታ ከኢትዮጵያና ከትግራይ ህዝብ ጋር የተሳሰረ ነው። አላስፈላጊ ቁርሾ መፍጠር አልፈልግም። የሚፈጥሩ ግለሰቦችንም ካሉ አጥርቼ እርምጃ ወስዳለሁ ባለው መሰረት በዚያ ሲያድ የሚጠፋውን ጥፋት ከኤርትራ መንግስት ጋር ተነጋግረን ማስተካከያ እንዲደረግ፣ በእኛ መከላከያ የሚደረገውን በእኛ መከላከያ ማስተካከያ እንዲደረግ እናደርጋለን። በህዝባችን ላይ ጥፋት እንዲፈጸም ስለማንፈልግ ነገሩን በሆል ፒክቸር ማየት የማይቻል ከሆነና በቁንጽል ግን ከሆነ አይፈታም፣ መፍትሄ አይመጣም፣ ሶሉሽን አይሆንም። እሱ የኢትዮጵያ መከላከያ ሰራዊት እንትን እኮ አይደለም። በየቦታው እዚህም ሳት ሲለኮስ በየቦታው እየሄደ የማያልቅ እኮ አይደለም፣ ይሞት እኮ ነው። ማንተካ ከሆነ እየሞተ የሚቀንስ እንጂ እየጨመረ የሚያድር አይደለም። ይኸው አደመጣችሁት አይደለም? ይሄ መገንዘብ ጠቃሚ ይሆናል። እሺ የኤርትራ መንግስት ምን አለ? የኤርትራ መንግስት ምን አለን አለ አብይ አህመድ? እጣ ፈንታችን ከኢትዮጵያና ከትግራይ ህዝብ ጋር የተሳሰረ ነው። ቁርሾ እንዲፈጠር አንፈልግም። በግለሰቦች የተፈጸመ ነገር እንኳን ካለ አጥርተን እርምጃ እንወስዳለን አሉን ኤርትራውያን። ዛሬስ በዛሬው ፓርላማ ደግሞ የኤርትራ መንግስት አቅዶ መጥቶ ከኋላ በከላኪያ ሲሄድ ከኋላ እየተከተለ አወደመ፣ ትግራይን ዘረፈ፣ ጸባችን በዛ ምክንያት ነው፣ አሁን በቀይ ባህርን እንግባ በሚለው አይደለም የተጣላ ነው የሚል የሆነ ነገር ፈጥሮ ይዞ መጣ። ይሄ አንደበትህ